በሌላ በኩል በአሜሪካና በአውሮፓ መካከል ያለው ግሪንላንድን በተመለከተ የተፈጠረው ውዝግብ እየጠነከረ መጥቷል። ፕሬዚዳንት ዶናልድ ትራምፕ በአውሮፓውያን አጋሮቻቸው ላይ ቀረጥ እንደሚጥሉ የዛቱ ሲሆን አውሮፓ በበኩሏ ይህንን ለመከላከል እየተጣደፈች ነው። አሁን ላይ አውሮፓ የአጸፋ እርምጃዎችን እያጤነች ሲሆን የአንዳንዶች የንግድ ባዙካ ብለው የሚጠሩትን ጠንካራ እርምጃን ሊያካትት ይችላል ተብሏል። ዶናልድ ትራምፕ በግሪንላንድ ላይ ያላቸውን ፍላጎት በድጋሚ ገልጸዋል። ዴንማርክ የሩሲያን ስጋት ከግሪንላንድ ማራቅ እንዳልቻለች በመውቀስ አሁን እርምጃ የሚወሰድበት ጊዜ እንደሆነና ይህንንም እንደሚፈጽሙ ተናግረዋል። ትራምፕ ግሪንላንድን ለመቆጣጠር የሚያነሱት ዋነኛ ምክንያት ከነሩሲያ የሚመጣውን ስጋት ለመመከት ቢሆንም ሞስኮ ግን በተዘዋዋሪ ትራምፕን የምታበረታታ ትመስላለች። የክሬምሊን ቃል አቀባይ ትራምፕ ግሪንላንድን መቆጣጠራቸው ጥሩ ነው ወይም መጥፎ ነው ከማለት ቢቆጠብም ትራምፕ ይህንን ጉዳይ ከፈቱ በታሪክ ውስጥ ስማቸው እንደሚመዘገብ ጠቁመዋል። በዛሬው ዕለት መከናወን በጀመረው በዳቮስ ጉባኤ ላይ የተገኙት ዶናልድ ትራምፕ በበኩላቸው አሁንም በአቋማቸው የጸኑ ሲሆን ግሪንላንድን የኛ ማድረግ ግዴታችን ነው ብለዋል። እኛ ግሪንላንድን የግድ መቆጣጠር አለብን። አውሮፓውያንም ይህ እንዲሆን ማድረግ አለባቸው። እነርሱ ግሪንላንድን ሊጠብቁ አይገባም። ዴንማርክ ደግሞ ጥሩ ሕዝቦች ያሉባት ሀገር ናት። መሪዎቿም ጥሩ ሰዎች ናቸው። ከዚህ አንጻር ነገሮች ያለምንም እሰጥ አገባ መከናወን አለባቸው።